بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم የተከበራችሁ ወንድሞች እና እህቶች ምንም እንኳን ዛሬ ቁጥራችን እጅጉን የበዛ ቢሆንም በመካከላችን ላኢላሃ ኢላላህን በአግባቡ የሚያውቀው ግን ይሄ ቁጥራችንን ያህል የበዛ አይደለም። በርካቶች ከሌላ እምነት ወደ እስላም ሲገቡ እንመለከታለን። በሚገቡ ጊዜም ላኢላሃ ኢላላህ በማለት ነው። ነገር ግን ሲገቡም ሆነ ከገቡ በኋላ ላኢላሃ ኢላላህን ፍቺ በአግባቡ የሚያውቁት ጥቂቶች ናቸው። ላኢላሃ ኢላላህ ለመሆኑ ምን ማለት ነው? ላኢላሃ ኢላላህ አንዳንዶች እንደሚያስቡት ፈጣሪ የለም አላህ ብቻ እንጂ ማለት አይደለም። ላኢላሃ ኢላላህ ብሎ ማለት በእውነት የሚመለክ አምላክ የለም አላህ ሱብሓነሁ ወተዓላ ብቻ እንጂ ማለት ነው። የመካ የአካባቢዋ ሙሽሪኮች መፍጠር የአላህ ተባረከ ወተዓላ ስራ እንደሆነ ጠንቅቀው ያውቁ ነበር። ይህንን ይመሰክሩ ነበር። ሕያው ማድረግ፣ መግደል፣ መፈወስ፣ መስጠት፣ መከልከል የመሳሰሉ ነገሮች በአጠቃላይ የአላህ ሱብሓነሁ ወተዓላ ብቻ ስራ እንደሆኑ ይመሰክሩ ነበር። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርض ለየቁሉነ ኸለቀሁነ አልዐዚዙ አልዓሊም። ሰማያትና ምድርን የፈጠረ ማን ነው ብለህ ብትጠይቃቸው አዋቂው አሸናፊው አላህ ፈጠራቸው ብለው ይሉሃል። ቁል መን የርዙቁኩም ሚነ ሰማኢ ወልአርድ፣ ከሰማያትና ከምድር የሚረዝቃችሁ ማን ነው ብለህ በላቸው። አመን የምሊኩ ሰምዐ ወልአብሳር፣ መስሚያዎችንና መመልከቻዎችን የሚመልከው ባለቤቱ ማን ነው ብለህ በላቸው። መስሚያዎቻችሁን የሰጠ መመልከቻዎቻችሁን የሰጠ ማን ነው ብለህ በላቸው። ሕያውን ከሙታን የሚያወጣ ሙታንን ከሕያው የሚያወጣ በል ወመን ዩደብሩ አልአምር፣ ነገሮችን በአጠቃላይ የሚያስተናብረው ማን ነው ብለህ ጠይቃቸው። ዝናብን እናገኛለን፣ ከዝናብ በቃይ ነገርን እናገኛለን። አንደኛው ሀብታም ይሆናል፣ ሌላኛው ያጣል። አንደኛው ሲታመም ሌላኛው ይፈወሳል። ይህንን ሁሉ የሚያስተናብረው ማን ነው ብለህ ጠይቃቸው። ለማን? ለሙሽሪኮቹ። ፈሰየቁሉን፣ እነሱ ይላሉ አላህ ሱብሓነሁ ወተዓላ ምን ይህ ሁሉ ለአላህ ነው ብለው ይላሉ። በዚህ መልኩ ያምኑ ነበር። የነቢዩላህ ኢብራሂም ህዝቦችን ነቢዩላህ ኢብራሂም ጠየቋቸው፣ እነዚህ የምታመልኳቸው ጣዖታት አማልክቶች ሀል የስመዑነኩም ኢዘ ተድዑን፣ በምትለምኗቸው በምትማጸኗቸው ጊዜ ይሰሟችኋልን? አው የንፈዑነኩም አው የضሩን፣ ወይስ ይጠቅሟችኋል ይጎዷችኋል? መልሳቸው ምን ነበረ? ይሰማሉ፣ ይጠቅማሉ፣ ይጎዳሉ አልነበረም። እንዲሁ አባቶቻችንን ሲሰሩ አገኘን በዚያው እንቀጥላለን ነበር ያሉት። የበርካታ ሙሽሪኮች መልስ ይኸው ነበር። ወኢዛ ቂለ ለሁም እተቢዑ ማ አንዘለ አላሁ ቃሉ በል ነተቢዑ ማ አልፈይና ዐለይህ አባአና፣ አላህ ሱብሓነሁ ወተዓላ ያወረደውን ተከተሉ በተባሉ ጊዜ በል ነተቢዕ አሉ፣ እረኛ እንደውም እንከተላለን ማ አልፈይና ዐለይህ አባአና፣ በሱ ላይ አባቶቻችንን ያገኘንበትን ብለዋል። በአጠቃላይ ሙሽሪኮች የአላህ ሱብሓነሁ ወተዓላን ጌትነት የሚክዱ አልነበሩም። ፈጣሪያችን እሱ ነው፣ የሚያበላን እሱ ነው፣ የሚያጠጣን እሱ ነው ብለው ይሉ ነበር። ይህ ነገር ግን ወደ እስላም አላስገባቸውም። በእርግጥ እኮ ተመሳሳይ ነጥቦችን ከዚህ በፊትም ስናነሳ ቆይተናል። ዛሬም እያነሳን ነው፣ ወደፊትም ይቀጥላል ኢንሻአላሁ ተዓላ። እስትንፋሳችን እስኪወጣ ድረስ ይህ ርዕስ ሊቀጥል ይገባዋል። ነገር ግን ላኢላሃ ኢላላህ በሉ ሲባሉ የመካና የአካባቢው ሙሽሪኮች ምን ማለት እንደሆነ ጠንቅቀው ስላወቁት አማልክቶቻችሁን በአጠቃላይ ተውና አላህ ሱብሓነሁ ወተዓላን በብቸኝነት አምልኩ ማለት እንደሆነ ስለተገነዘቡ እርድ ለአላህ ሱብሓነሁ ወተዓላ ብቻ ነው፣ ሶላት ለአላህ ተባረከ ወተዓላ ብቻ ነው፣ በችግር በመከራ ጊዜ የሚለመነው አላህ ብቻ ነው የሚለውን ጠንቅቀው ስላወቁ ላኢላሃ ኢላላህ ውስጥ እንደሚገኝ አጀዐለ አልአሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ ብለዋል። የሚመለኩ አማልክቶችን አንድ አምላክ አደረገን፣ ይህ በጣም የሚገርም ነው ብለዋል። ፈጣሪ አንድ ነው ብለው ይላሉ። የሚያበላው የሚያጠጣው ሕያው የሚያደርገው የሚገለው አንድ ነው፣ አንድ አላህ ነው ብለው ይላሉ።
ግን የሚመለከው አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። ሊመለክ የሚገባው አምላክ አላህ ብቻ ነው በሉ በተባሉ ጊዜ ያሳለፍነውን መልስ መለሱ። ስለዚህ የላ ኢላሃ ኢለላህ ፍቺ ፈጣሪ የለም አላህ ብቻ እንጂ ማለት ሳይሆን በእውነት የሚመለክ አምላክ የለም አላህ ሱብሓነሁ ወተዓላ ብቻ እንጂ። ላ ኢላሃ ኢለላህ ውስጥ የምናገኘው መልእክት ይኸው ነው። በብቸኝነት ሊመለክ የሚገባው አምላክ እሱ ብቻ ነው። ማንም አምልኮ የሚገባው አይደለም። ካኢነን መንካን ምንም አምልኮ የሚገባው አይደለም። ካኢነን ማካን ምንም ቢሆን ማለት ነው። አምልኮ ለአላህ ሱብሓነሁ ወተዓላ ብቻ ነው። ላ ኢላሃ ኢለላህ ውስጥ የምናገኘው ይሄንን ነው። በእርግጥ ከዚህም ጋር እኮ እዚያው ውስጥ ምን አለ? ፈጣሪ አላህ ሱብሓነሁ ወተዓላ ብቻ እንደሆነ ይሄንንም ነገር እናገኛለን። ላ ኢላሃ ኢለላህ በአግባቡ ሊታወቅ ይገባል። ይህንን መልእክት ልናስተላልፍ ተገቢ ነው። ለቤተሰቦቻችን፣ ለጎረቤቶቻችን፣ ለወገኖቻችን። በእኛና በካህዲያን መካከል ያለው ትልቁ ልዩነት ይኸው ነው። እኛ ሰማይና ምድርን እኛን የፈጠረውን ብቸኛ አምላክ አላህ ተባረከ ወተዓላ ብቻ እናመልካለን። ይሄው ነው ትልቁ ሰፊው ልዩነታችን በእኛና በካህዲያን መካከል። ሌሎች ልዩነቶች ቢኖሩም ማለት ነው። ወላሁ ተዓላ አዕለም። ወሰሊ ወሰሊሙ ዐላ ነቢይና ሙሐመድ